ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ለእናንተ ድረስ እያልን የሰዓቱን ዜና ይዘን ቀርበናል። በህወሓትና በኤርትራ አመራሮች መሃል ትላንት የነበረው ግጭት ብዙዎችን አነጋጋሪ ሆኖ ውሏል። አሁን ደግሞ በሰማነው መረጃ ለኤርትራ የተሰጠው አጋርነት እውቅና ህገወጥ ነበር፣ የግብጽ ሴራ እንዳለበት የተለያዩ መረጃዎች ሾልኮ እያወጡ ነው። እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ ነጻነት ሪፈረንደም ህጋዊ የራስን ዕድል በራስ የመወሰን ሂደት ሳይሆን ግብጽ ኢትዮጵያን ለማዳከምና ወደብ አልባ ለማድረግ ለረጅም ጊዜ ስትከተል የነበረው ስትራቴጂ ውጤት እንደነበረ ሆርን ሪቪው ትንታኔ አመልክቷል። ትንታኔው በወቅቱ የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ የነበሩት ግብጻዊ ቡጥሮስ ጋሊ የሀገራቸውን ስትራቴጂካዊ ግብ ለማሳካት ሂደቱን በማመቻቸት ቁልፍ ሚና እንደተጫወቱ ተነስቷል። ይህም ብዙዎችን ድንጋጤ ውስጥ ከቷል። ግብጽ ለረጅም ጊዜ ስትዘጋጅበት የቆየችበት ነገር እንደሆነ አሁን መረጃዎች ሾልኮ እየወጡ ይገኛሉ። ግብጽ ከ1950ዎቹ ጀምሮ የኤርትራ ተገንጣይ ቡድኖች ጀብሃ እና ሻዕቢያ በካይሮ ውስጥ በማደራጀት የገንዘብና የሚዲያ ድጋፍ ስትሰጥ መቆየቷም ይጠቀሳል። ህወሓትም የተመሰረተው በግብጽ ድጋፍ እንደሆነ የሚከራከረው ጽሑፉ የኤርትራ ነጻነት ያለምንም ቅድመ ሁኔታ መቀበል ለህወሓት ምስረታ ከግብጽ የስለላ ተቋም የተቀመጠ ቅድመ ሁኔታ እንደነበር ተነግሯል። ይህ ዜና ዛሬ ብዙዎችን አስደንግጧል። በዚህ ጉዳይ ሰፋ ያለ ውይይት ለእናንተ ይዘን መጥተናል። ከአዲግራት ከተማ ወደ ዋና ክልሉ ከተማ መቀሌ እንዲሁም ወደ አድዋ የሚወስዱት ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን ተቃውሞ ምክንያት ተዘግተው እንደዋሉ ትላንት ተገልጿል። ይህ የመንገድ መዘጋት በክልሉ ምስራቃዊ ዞን አዲግራትና ማዕከላዊ ዞን አድዋ እንዲሁም ከዋና ከተማ መቀሌና ያለውን የትራንስፖርትና የንግድ ህዝብ እንቅስቃሴ በእጅጉ እንዳስተጋገለ ተገልጿል። ተቃውሞ እንዳካሄደ የተነገረለት አርሚ 15 የተሰኘው ቡድን በቀድሞ የህወሓት ጦር መዋቅር ውስጥ የነበረ ክፍል እንደነበር መረጃዎች ያመለክታሉ። ብዙዎች ለምን ድንገተኛ መገንጠልና ድንገተኛ ተቃውሞ መኖሩ አስደንግጧቸዋል። ተቃውሞ የተካሄደው ለተነገረለት አርሚ 15 የተሰኘው ቡድን በቀድሞ ህወሓት ጦር መዋቅር ውስጥ ለነበረ አንዳንድ መረጃዎችም ደርሰዋል። በአካባቢው የነበሩ ምንጮች እንደገለጹት የተቃውሞ መንስኤ ምን እንደሆነ በግልጽ ባይገለጽም ከበድ ያሉ እንቅስቃሴዎችና በዛ ያሉ ህዝቦች እንደተሳተፉበት ተገልጿል። በዚህም ጉዳይ ጥንክራችን ይዟል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታ ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን ከላይ የጠቀስናቸውንና ሌሎች በትግራይ ኤርትራና በህወሓት ጋር የተገናኙ የተለያዩ መረጃዎችን ለእናንተ እናደርሳለን። ለኤርትራ የተሰጠው የሀገርነት እውቅና ህገወጥ ነው፣ የግብጽም ሴራ አለበት ሲባል ተነገረ። እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ ነጻነት ሪፈረንደም ህጋዊ የራስ ዕድል በራስ የመወሰን ሳይሆን ግብጽ ኢትዮጵያን ለማዳከምና ወደብ አልባ ለማድረግ ለረጅም ጊዜ ስትከተል የነበረው ስትራቴጂ ውጤት እንደነበር የሆርን ሪቪው ትንታኔ አመለከተ። ትናንትና በነበረው መግለጫ ላይ በወቅቱ የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ የነበሩት ግብጻዊ ቡጥሮስ ጋሊ የሀገራቸው ስትራቴጂካዊ ግብ ለማሳካት ሂደቱን በማመቻቸት ቁልፍ ሚና እንደተጫወቱም ይከራከራሉ። ትንታኔው እንደሚለውም የቡጥሮስ ጋሊ ሙሉ የዲፕሎማቲካዊ ህይወት ከግብጽ የውጭ ጉዳይ ፖሊሲ ጋር የተቆራኘ ነው። ዋና ዓላማቸውም የግብጽን የአባይ ወንዝ የበላይነት ማስጠበቅ፣ የቀይ ባህርን ተጽዕኖ ማስፋትና ኢትዮጵያን ማዳከም እንደነበር ይገለጻል። ጋሊ የተመድ ዋና ጸሐፊ ሆነው የተሾሙት በግብጽ ተተኪ ኃይሎች እንደሆኑ የተገለጹት ህወሓትና ሻዕቢያ አዲስ አበባ ላይ ስልጣን በያዙበት ዓመት መሆኑ የካይሮን አጀንዳ ዓለም አቀፍ ደረጃ ለማስፈጸም እንዳስቻላቸውም ትንታኔ ያብራራል። በተጨማሪም ትንታኔው ግብጽ ከ1950ዎቹ ጀምሮ የኤርትራ ተገንጣይ ቡድኖች ጀብሃና ሻዕቢያ በካይሮ ውስጥ በማደራጀት የገንዘብና የሚዲያ ድጋፍ ስትሰጥ መቆየቷ የሚጠቀሳል። ህወሓት የተመሰረተው በግብጽ ድጋፍ ነው ብሎ የሚከራከረው ጽሑፉ የኤርትራ ነጻነት ያለምንም ቅድመ ሁኔታ መቀበል ለህወሓት ምስረታ ከግብጽ የስለላ ተቋም የተሰጠ ቅድመ ሁኔታ እንደነበረም ተገልጿል። በጥር 1993 ቡጥሮስ ጋሊ አዲስ አበባን በጎኙበት ወቅት ኢትዮጵያ ተማሪዎች ሪፈረንደም በመቃወም ሰልፍ መውጣታቸውን ትንታኔው ያስታውሳል። ሰልፉ በኃይል የተበተነ ቢሆንም ጋሊ የተፈጠረው እንደማንፈስ ትኩረት ሳይሰጡ በማግስቱ ወደ አስመራ በማምራት ከሻዕቢያ ባለስልጣናት ጋር መገናኘታቸው ለነጻነቱ ሂደት የነበራቸው ድጋፍ ያሳየ እንደነበር ተገልጿል። ትንታኔው በትጥቅ ትግል ሳይሆን ስልጣን የያዘ የሽግግር መንግስት በዓለም አቀፍ ታዛቢዎች ፊት ሪፈረንደም እንዲያካሄድ መፍቀዱ በተመድ ታሪክ ውስጥ ታይቶ የማይታወቅ ልዩ ክስተት እንደነበር ይገልጻል። በወቅቱ የአፍሪካ አንድነት ድርጅት ኦኤዩ ሊቀመንበርነት ከሰኔ 1993 ዓ.ም ከግብጽ ፕሬዝዳንት ሆስኒ ሙባረክ እጅ መግባቱም ካይሮ በአፍሪካ ተቋማት ላይ የነበራትን ተጽዕኖ ያሳያል ሲልም ይከራከራል። የሆርን ሪቪው ትንታኔ በማጠቃለያው የ1993 የኤርትራ ሪፈረንደም የግብጽን ጥቅም ለማስጠበቅና ኢትዮጵያ ስትራቴጂካዊ በሆነ መንገድ ለማዳከም የተቀናበረ በመሆኑ ሂደቱ ላይ ዓለም አቀፍ ህግጋትን የጣሰ ነው ይላል። በቡጥሮስ ጋሊ የተመራው የተመድ ሚናም ሂደቱን ገለልተኝነት ጥያቄ ውስጥ እንዲከተው
ገልጿል። በዚህ ምክንያት ትንታኔ ኢትዮጵያ የሪፈረንደም ህጋዊነት ውጤቱን ላለመቀበል የሞራል የታሪክ የህግና ዲፕሎማሲያዊ መሰረት እንዳላትም ይገልጻል። ኢትዮጵያ አሁንም ወደፊት ብላ ነገሮችን እንደምታገኝ ይጠበቃል። በአዲግራት ከተማ ወደ ዋና ክልሉ ከተማ መቀሌ እንዲሁም ወደ አድዋ በሚወስዱት ቁልፍ መንገዶች በህወሓት አርሚ 15 በተባለ ቡድን በተካሄደው ተቃውሞ ምክንያት ተዘግተው መንገዶች መዋላቸው ተሰምቷል። ይህ መንገድ መዘጋት በክልሉ ምስራቃዊ ዞን አዲግራትና ማዕከላዊ ዞን አድዋ እንዲሁም ከዋና ከተማ መቀሌ ጋር ያለውን የትራንስፖርት ንግድና የህዝቡን እንቅስቃሴ እጅጉን እንዳስተጓጎለው ተገልጿል። ተቋሙ እንዳይካሄድ የተነገረለት አርሚ 15 የተሰኘው ቡድን በቀድሞ የህወሓት ጦር መዋቅር ውስጥ የነበረ ክፍል እንደሆነ መረጃዎች ያመለክታሉ። የአካባቢ ምንጮች እንደገለጹትም የተቃውሞ መንስኤ ምን እንደሆነ እስካሁን በግልጽ አልተገለጸም። ይሁን እንጂ ይህ ክስተት የፕሪቶሪያ የሰላም ስምምነት ተከትሎ በትግራይ ክልል እየተካሄደ ባለው የጦርነት ሰራዊቱ ትጥቅ መፍታት ማቋቋም ውህደት ዲዲአር ሂደቱን አልፎ ከሚነሱ ውጥረቶች ጋር ግንኙነት ሊኖረው እንደሚችልም ታዛቢዎች ይጠቁማሉ። በጉዳዩ ዙሪያ በክልሉ ጊዜያዊ አስተዳደር ሆነ ከሌሎች ኦፊሻል የሆኑ ምንጮች የተሰጠ መግለጫ እስካሁን የለም። ለአንከር ዜና መረጃው በደረሰ ጊዜ ለእናንተ ለውዱ ተመልካቾቻችን ምናቀርብ ይሆናል። ከዚሁ ጋር በተገናኘ በጸደቀው ደንብ መልስ እንድትሰጠው የተነገረው በሚዲያዎች በይፋ የተዘገበው የትግራይ ኃይል አባላት መብት ጥያቄ እንደገና አገርሽቷል። ህዳር 24 ከአዲግራት ወደ መቀሌ የሚወስድ ዋና መኪና መንገድ ላይ የመብት ጥያቄ ባነሱ የትግራይ አባላት ተዘግቶ መዋሉም ተነግሯል። ዋና ያነሷቸው ሀሳቦችም ደሞዛችንና መሬታችን ይሰጠን፣ መሪዎች ድምጻችንን ሰምተው መልስ መስጠት ሲገባቸው ተደብቆብናል፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንዋጋለን፣ ድምጻችን ይሰማ፣ ጥያቄያችን መመለስ ከሆነ የማይመልስ መንግስት አይመራንም የሚሉና ሌሎች መፈክሮችም ሰምቷል። ጥያቄያችን አልተመለሰም፣ የተገባልን ቃል አልተፈጸመም ያሉት ሰላማዊ ሰልፎች ከጠዋት ጀምሮ የዘጉት ዋና መንገድ እስኪከፈት በሀገር ሽማግሌዎች ከከተማ አስተዳደር ቢመለመኑም የሚመለከተው አመራር ሳያገኙ እንደማይከፍቱ በመናገር ይህ መረጃ እስከተዘጋጀበት ድረስ ከ11 ሰዓት ፈቃደኛ እንዳልነበሩ መረጃዎች ደርሶናል። ጥቅምት 3 ከ7 2013 ለተከታታይ 5 ቀናት ዋና የመኪና መንገድ በመዝጋት የተካሄደው የትግራይ ኃይል አባላት ሰልፍና ተቃውሞ ተከትሎ የትግራይ ጊዜያዊ አስተዳደር የክልሉ ጸጥታ ኃይላት ተጠቃሚነት ለማረጋገጥ ረቂቅ ደንብ ማጽደቁ ይታወሳል። የጸደቀው ደንብ መሰረታዊ ፍላጎቶችን፣ የሕክምና አገልግሎት፣ የቤት መስሪያ መሬት፣ መንግስታዊ ያልሆኑ ተቋማት የሚሰጥ የክብር አገልግሎት፣ ትምህርትና ስልጠና፣ ሌሎች ጥቅሞች ያካተተ እንደሆነ መዘገባችን ይታወሳል። የጸደቀው የትግራይ ኃይላት አባላት የተጠቃሚነት ደንብ ረጅም ጊዜ ጥናት የተደረገበት ከጸጥታ አመራሮች ውይይት ሊካሄድ የቆየ ነው ቢባልም ከአንድ ወር በኋላ የትግራይ ኃይል አባላት ተቃውሞ መልሶ አገረሽቷል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ